ጸልዬ የቻልኩትን ሰግጄ ምናምን ስተኛ የሆነ ቀን ጥቁር ዶሮ ነው እና ደግሞ አባቴ የሚገርም ሴት ዶሮ ይወዳል። ለበዓል ጊዜ እኛ ቤት የሚታረደው ሁሌ ሴት ዶሮ ነው። እኔ ለምን እንደሆነ አላውቅም። መቀደም ራሄሎ እና ስንወጣልኝም ራሄል ብሎ ነው ሁለተኛ በለው። በስማ ብዙዎቻችን አሁን ቅድም እህታችን የተናገረችው ለዛ ነው እኮ አባታችን ሴት ዶሮ ነበር የሚያርደው። ከዛ ደግሞ እንደገና ተመልከት እንግዲህ ስሟም ራሄል ነው። ራሄል የሚባሉ እህቶችን እያሳቀቅን አይደለም፣ ግን ከያዕቆብ ሚስት ከራሄል ጋር በተገናኘ ያ ቴራፊ የሚባለውን ጣዖት ፈረሱ ስር ብልቷ ስር ደብቃ የእናቷ የአባቷን ማለት ነው የአባቴን ከራማ ይዤ ነው የምሰደደው ከያዕቆብ ጋር አብሬ የሚሄደው የአባቴን ከራማ ይዤ ነው ብላ ብልቷ ስር ስለደበቀችው መንፈሱ ወደ ማህፀኗ ገብቶ ብንያም በዛ በኩል ተወልዶ የብንያም ዘሮች የተረገሙ እንዲሆኑ ያደረገውም አንዱ ያ ነው። ያ የራሄሎ የሚባለው መንፈስም የመጣው በዛ ነው። ከደም ጋር የተገናኘ የሚሆነው ለዛ ነው። ራሄል ስትወልድ በበረሃ ላይ ነው የወለደችው። እንደገናም ደግሞ የሞተችውም በመውለድ ምክንያት ነው የሞተችው እና ዛሬም እናቶች ደግሞ በሚወልዱበት ሰዓት ማህፀናቸው አካባቢ ወይም ደግሞ ብልታቸው አካባቢ ጥቁር ዶሮ ልክ ልጁ እንደወጣ ይታረዳል፣ ደም ይፈሳል ማለት ነው። ይታረዳል። ይሄ አይቻልም። አዎ ሳገለግል በቃ የሚነገረኝ ብዙ ነው በቃ በየቤቱ። ስለዚህ የዝሙት መንፈስ መሆኑን የሚያውቁት ሲያድጉ ነው። አሁን ህፃኑ ነው ምንም የሚያውቁት ነገር የለም። የሚያደርጉትን ብቻ እንደ እንስሳ ናቸው ስሜታቸውን የሚከተሉት። ያን እንድታስተውሉልን ስለምንፈልግ ነው። እሺ ቀጥይ። እና በቃ ያ ነገር ለኔ ኖርማል ነው። አደርገው ነበር፣ ምንም አይመስለኝም፣ አልናገርም። በቃ ለኔ ኖርማል ወላ አንዳንዴ ምን አስባለሁ መሰለኝ እነኛ ልጆች መጥተው ከኔ ጋር ቢያድሩ ደስ ይለኛል። ለምን ፋዘር መጥቶ እንዳይገናኝ በቃ ከዛ ጭንቀት የተነሳ አንዳንዴ ምፈራበት ቀን እንዳይገናኘኝ በጋድ ነው የሚመጣው በጋድ እያየሁት ማለት በህልም ሆኖ በጋድ በስርዓት ይታየኛል። በስርዓት የሚያደርገው ነገር ሁሉ አንዳንዴ ኧረ በቃ ስሙን እየጠራሁ ሁሉ እንትን ስባተት አንዳንዴ መሰልመንተ ምን ነው ትለኛለች። ምንም ትነግራቸዋለሽ? አልነግራትም፣ እፈራለሁ። የእውነት ስለሚመስለኝ ምን ነው ስለኝ አይ ያው እሷ ደግሞ እንደሚመታኝ እንደሚጨቁነኝ ስለምታውቅ የሰቀቀን ነው የሚመስላት እንጂ አታውቃ ይሄንን አትረዳልኝም በምን መልኩ እንደሚያስጨንስ እሷ ፊት ሙሻ ስለሚያረጋኝ የምትረዳው ያ ይሄ ውስጧ የተቀረጸ አለ አይደለ ልጅ የተሳቀቀች አሳቀቋት የምንለው ነገር እና በዛ እንትን ስለምትል አትረዳኝም። ምን ደግሞ ምንስ ብለልን ለማን ምን ብዬ ስለናገር ማለትም በዛ እድሜ እንደዚህ ምንም አውቀው ጉዳይ የለም። መመርዬ ያው ትምህርት ቤትም እማራለሁ በደመ ነፍስ እስከ 4 ጥሩ ተማሪ ነበር። ከዛ በኋላ ግን በቃ መፎረፍ መዞር እኔ በ5ኛ ክፍል ስማር ሲጋራ አቅ ነበር 5ኛ ክፍል ስማር እንዴት በቃ ትምህርት ቤታችን እንደዚህ ጠላ ቤቶች ምናምን አሉና ከዛ እንትን ትምህርት ቤት አካባቢ ግን ጠላ ቤት እንዴት ነው? ካገር ላይ በጣም ይበዛል አለ ጠላ ቤቶች ምናምን አሉ። ከዛ ስትወጣ የምታየው ነው እንደ አባቶቻቸው ወንድሞቻቸው እዛ እንትን ልጆች ደግሞ ቁሬ ይዘው ይመጡና ትምህርት ቤት ጫካ አለ። ትምህርት ቤታችን ጫካ ነው። መንግስት የሲጋራ ቁራጭ ቁሬ ነው የሚባለው ሌላ አዲስ የሚሳብ ነገር በዛ ምናምን ነገር በቃ ለመድኩኝ። እኔ ደግሞ ምንድነው የሆነ ቤት የሚገጥመኝን ነገር ስለማቅ ያ ነገር ይደብቀኝ ነበር። በቃ አጭሼ ጠጥቼ ምናምን ከምን ለመድሽው ግን መጀመሪያ ይሄ ሰፈር ውስጥ ያለ አይደለም ጠላ በነገራችን ላይ ከልጅነቴ አተላ ስለማመጣ ለበጎች ሲሄድ ባለጠላዎች ራሱ አንዳንድ ብርጭቆ ያስጠጡኝ። ጠላ ኖርማል የቤት ጠላ ስለሆነ ጠላውን ጠጣሉ አይደለ? ግን አሁን አንዳንድ ቦምብ የሆነ ጠላ የሚባል አለ አንድ ጠጥታ የሚጥል በዛ እድሜ ያስበው ነው ጠላ ጠጥቼ የሚያረጋኝን የሚሰማኝ ስሜት የተለየ ነው የሚሆነው ለኔ። ዱላውንም በቃ የሆነ የምትቋቋምበት የለም እና ይሰጡኛል። ተልኬ ነው ብዬ ራሱ በእነሱ ስም አጭበርብሬ ጠላ ወስዳለሁ ለጓደኞቼ እንዲጠጡ ምናምን። ከዛ በዛ ደግሞ በእነኛ ልጆች ደግሞ መሰጣቸው ጠላ ምናምን ብዙ ነገር ይሰጡኛል ማለት ብዙ ነገር ያስለምዱኛል ማለት ነው። እኔ በቃ ኖርማል ሆነ ለኔ በቃ ህይወት ኖርማል ተቃለክ በቃ ዱላ እንዳይመጣብኝ ከብት አግዳለሁ። ከዛ ቤት ትምህርት ቤት ሄዳለሁ። ከዛ ውሃ ቀዳለሁ። ከዛ የስልግባየት የሚያየኝ የለም። ዘልዬ ነው መገበው ተደብቄ ምናምን ገባለሁ። የሚያየኝ የለም። ከዛ ልክ እያልኩ ፋዘር ስሙ ያውች ልጅክ ክብር የሚባል ነገር አለ ልጅክ እንደዚህ ምናምን። ከዛ ዱላ መጣ። ዱላ መሰለክ መመር የፍጥኝ እንዲ ግርና እጄ እንደሌባ ታስሮ ውስጥ እግሬ የምገረፈውን አገራረፍ በርበሬ እናንተን እየታጠምኩ ግን ያ ደግሞ እኔ ፍቅር ስለማይሰጠኝ ለምን እንደሚመታኝ ስለማይገባኝ
ሰው ያለቅሳላ መምህር እኔ አፍጥጬ አንድም ባይወጣኝም ከላብ ውጪ አንድም ሲመታሽ ጸጥ ነው ጸጥ ዋት አልጮ ሲሰርኮ ጎማ ሲነሳ የለችም የሰፈር ሰው ተደበላልቆ ሰፈር ይሰበሰባል። እኔ ግን እንደዛ ያን ሁሉ እስኪ ደክሞት እስኪ ጥለው እኔ እንደ ሲስተርሽ ነበር ድብልቅልቅ ነበር ማለት ወይ አሁን ድሮ ረስታውሳለሁ ገና አርጆው ይሩት ኩል ሞት ከግቢያቱ እኛ በር እና ልጅ እያለን ራሱ በር ተቆልፎብን ከቤት እንዳንወጣ በር ይቆልፈብንና ማናቀው ውሻ ይለቀቅብናል ግቢ ውስጥ እና ግቢው ራሱ ዛፍ አለውና ስንጣላ እኔ አውቄ መጫወቻዋን ጥልባታለሁ በመስኮት ከዛ ስጥልባት ስትወጣ አያውቃትም ውሻው ይይዛታል ወሰት My Ramadan sometimes finds me being away from my family, chasing time zones. While my travel may change my fast, it doesn't change my faith, bringing me back home, no matter where I am. እና ምን ገባ ይባልና ሰው ድብልቅልቅ ሲል ጎረቤት ምናምን ተሰብስቦ በርገን ጥሎ ሲገባ ውሻ ነው። ከዛ ይነግሩታል ምን አለበት ኧረ ተው ግን ልጆቹ እንደው ውሻ እንኳን ይወቃቸው ይባላል። በጣም እንዲያርጉ ነው ያሳደገን። ከዛ እንዳንገናኝ ግን እኛ እግር ስናወጣ ከሰው ጋር እኔ በበግ ማገድም እኔ ጥሩነቱ ምንድነው እቺ በግ ማገድ ለኔ ትልቅ መውጫ ሆኖኛል። ይሄ ከብታ የጎረቤት ሁሉ ሰብስቤ ጠብቅላቸዋል ምግብ ስለሚያበሉኝ ያሰርቁኛል፣ ሽምብራ ያሰርቁኛል፣ ሱፍ ያሰርቁኛል። ደግሞ እሱንም ደግሞ ቁዛዝ እየሰርቃለሁ ያቺ ስላለች መምህር በቃ ደስ ነው ይለኝና እማያቀኝ ሰው የለም ካሮጊት እስከ ሽማግሌ ያቀኛል። ያውም እኔ አሁን ድረስ ራሱ ሆቤ አሮጊትና ሽማግሌ በጣም ነው የሚወዱኝ እና ማትግባባቸው ላክላቸው ለጉልበት ወደ ኋላ የለም ምናምን ነገር የቤት ስራ እኔ አድጌ ያው ወልጄ ነው ለመርኩት እቃ ማጠብ፣ ወጥ መስራት፣ ቤት መጥረግ፣ ፊቴ መታጠብ፣ ልብሴ ማጠብ አላውቅም። ምክንያቱም ልክ 11 12 ዓመቴ ሲሆን ከቤት ተባረርኩ። ቀን ስራ ነው የጀመርኩት በ8 ብር ግማሽ ቀን በቃ አባረረኝ። ከዛ የት ማደር ጀመርኩ ያልኩት እቺን ያሰፈር ለቤት አታድሪም ብሎ አባረረኛ። ውጭልኝ አለኝ። ስሜን አጥፍተሻል በ11 ዓመቴ ውጭልኝ ተባልኩ። ወጣሁ። ከዛ በቃ ሰበብ ነው የፈለገው አባረረኝ። ወጣሁ። ጎዳና በቃ ጎዳና አድራለሁ። አንድ ጓደኛ አለችኝ ነፍሷን ይማርና በጣም ወዳስ ጓደኛዬ ባለውለታዬ ነች። እነሱ ቤት አድራለሁ። የተደበቀች ታስገባኛለች። አድራለሁ። የት ነሽ ብሎ አይፈልጉ ማንም አይፈልገኝም። የእሷ ማዘር ትፈልገኛለች። አክስቴ ማለት ያሳደገችኝ ያው እናቴ በልጅነቴ ደሞተች ቅድም ነገር ያለው የእናቴ አክስት ማለት ነው ትፈልገኛለች ምናምን ያው ስታገኘኝ ሳንቲም ምናምን ተጠኛለች። እሱም ስለምፈራው አትጋፈጥልኝም። ትንሽ በማል ያልነገርኩ አንድ ወንድም አለን አብሮን ያደገ ማለትም ከኛ ጋር ያደገ ስልክ እናት አባቱ አይታወቁም። ያደራ ልጅ ነው አሳድገውት እሱ አለ። እሱ ትንሽ ከኔ ጋር ይግባባል። ደስ የሚለው ኦሮሚያ ባህል ግን ጉዲፈቻ የሚለው ነገር አረ እኛ ቤት በነገራችን ላይ የእናቴ አክስት ነፍን ያሳደገቻቸው አሁን ወንድም እህት ይሄ ባህላቸው በጣም በዛ ላይ የእርቅ ፕሮግራማቸውና የጉዲፈቻ ፕሮግራማቸው ወንድም እህትም አሁን ወንድሜ ብዬ ስልክ ብደውል 3 4 ወንድሜ ብዬ ሴቭ ያደረኩት አለ። ግን ወንድሜ አይደለም እኛ ቤት ስለኖሩ ስላደጉ በጣም ይገርማል። እና እንደዚሁ ደግሞ በወተት በምን ተግባብተን ቤተሰብ ይሆናል አይደለ? በጣም ብዙ ነው። ይሄ ነገራቸው በጣም ነው የሚመቸኝ። ከኦሮሚያ ባህል ውስጥ የጉዲፈቻና ይሄ ሰው ሲጣላ የሚያስታርቁበት መንገድ በጣም ደስ ይላል። ከሚገርመው የኛው ልጅ እናቱ አደራ ሰጣቸው መርዝ ጠጥታ ሞተች። ገና የ2 ዓመት ልጅ እያለ ከዛ ጊዜው ጀምሮ ስማቸውን ሰጥተውት በእነሱ ስም ይጠራል። እናትና አባቱ ነው እስካሁን ወልዶ ራሱ የእሱን ልጅም እያሳደጉ ነው። ከኛ ጋር እንደ ወንድም በአንድ እናት በአንድ አባት ስለምንጠራ ኦልሞስት ወንድማችን እና እሱ ያልኩክ ልጅ ይረዳኝ ነበር። ወንድሜ ማለት ይረዳኛል። ቸርች ምናምን ሲማር የሆነ ነገር ያደርግልኛል። ትምህርት ቤት መሄጃ ምን ታክሲ እኔ አላጣም። ሲጀመር ገንዘብ ሰርቅም አለው ምን አስዋሸኝ ሰርቅም አለው። የሆነ ነገርም ስላላክ የሆነ ነገር ይሰጡኛል። እየቃምኩ ትምህርት ቤት ሄዳለሁ። በቃ በዛ ሰዓት በገና በ12 ዓመቴ ሺሻ፣ አሽሽ፣ ጫት፣ ሲጋራ፣ መጠጥ፣ ቢራ አረግቼ ነው የምጠጣው። ጭፈራ እንደኔ ቢጨፍር የለም። ከየት ታገኛለሽ ብሩን? ለዚህ እኮ አይጠፋም መምህርዬ። አዎ ገባኝ። ግን ምንድነው ገቢ? ምንም ገቢ ምንጭ የለኝም። እንትን ሰፈሩ በቃ ምንም አይታጣበት ሰፈር የለም። አንዱ ሰርቆ ይመጣል፣ ከአንዱ ሌባ ላይ ትቀበላለህ። አንዱ ነገር አድርጎ ይመጣል፣ ከአንዱ ላይ የሆነ ብር ትቀበላለህ። ያኔ ደግሞ 500 ብር 200 300 ብር በጣም ብዙ ነገር ያደርግልሃል። ወንዶች አይተናኮሉሽ አልደፈሩሽም ወይ? አስወንድ ማልተኛለሁ ግን ምንም ማንም አርጎኝ ያውቅም በዛ ሰዓት። እውነት? አዎ። ግን ፈልጌባቸው ራሴ ደግሞ እንደዚህ አለ አይደል ያንዳንዴ ይሄ ልጅ አየሁት ወደድኩት ብዬ እምቢ አይለኝም። እኔ አሁን ራሱ ማለት አሁን ቅርብ ጊዜ ራሱ
እንዲህ ያወራሁት ሰው ከአንዳንድ ቢፈልገኝ ለሌላ ነገር ነው። እኔ እኮ ወይ ቸግሮኝ የሆነ ነገር ወይ ለስራ ይሆናል። አሁን ስራ ስታጣ የሆነ በሰው እንትና እኮ ያውቃል ስራ ያስገባል ጠይቅ ምናምን ወይ እነሱ ጋር ያስቀጥር ሄጄ ከጠየቅኩት መጀመሪያ የሚጠይቀኝ ሌላ ነገር ነው። ያው ከአባትሽ የመጣው ተስተፋቅሮ ነው። በቃ እኔ መምህር ትልቅ ነው አይባል፣ ትንሽ ነው አይባል፣ ሀብታም ነው አይባል፣ ደሃ ነው አይባል፣ ዱርዬ ነው አይባል፣ ያየሁት ሰው ኦልሞስት ከኔ ጋር መተኛት አለበት። በቃ ይፈልጉኛል። እምቢ በቃ አንዳንዴ ሲያስጠላኝ ደግሞ እምቢ አስብለኝም እንጂ ችግሩ ደግሞ እምቢ አልልም። በቃ የሆነ እንመቻች ነው አመቻቻለሁ። በቃ ለኔ አሁን ምንድን ነው ያ ነገር ኖርማል ነው፣ ምንም አይመስለኝም። የሚገርም በጣም እንዴ መምህር እኔ በአንድ ቀን ከሁለት ከሶስት ወንድ ጋር ምንም አይመስለኝም፣ ኖርማል ነው ለኔ በእውነት። አሁን ላይ በነገራችን ላይ ነገር አሁን እንደዚህ ድንድን ብዬ መናገር ረጅም ዓመት ንስሐ ከገባሁ በኋላ በጣም አለቅስ ነበር። ይቅር አይልሽም እያለ ያው መንፈሱ ነው እየነገረኝ። ከዛ ታስዬ ነው ለመቤቴ መናገርም ካለብኝ ታሪኬን በቃ ድንድን አድርገሽ ልቤን ኃጢአቴን ለንስሐ አባቴም ለሰውም መማር ካለበት ለውሳውን እኔውም የሰው ታሪክ አይደለም ነገር እኔ እኮ እንዲህ ነበርኩ እያልኩ ነው መመክረው ሰው እኔ አልፈራም። እና ያደረኩት ነገር ሳስበው አሁን ላይ የእግዚአብሔር ቸርነቱ ይገርማል በእውነት። እኔ እኮ ቤተክርስቲያን ላድር ነው ብዬ እኮ ከቤት እኔ ልጄን ያረገዝኩት ራሱ እንደዛ ነው። እንደውም የገብርኤል ቀን ያረገዝኩት የዓመቱ ገብርኤል ሄዳለሁ ብዬ ያረገዝኩት። የዓመቱ ገብርኤል ሄዳለሁ ብለሽ? ሄዳለሁ አዳር ገብርኤል ፕሮግራም አለ ብዬ ከቤት ወጥቼ ያረገዝኩት። እኔ ግን ስጨፍር ነው ያደርኩት። ከወጣሽ በኋላ ተመልሰሽ ታርቀሽ ገብተሻል ማለት ነው? አዎ የሆነ ሰዓት ላይ ሳረግዝ ማለትም እንትን እቺ ጓደኛ ያለች አላልኩም? የእሷ እናት አስገብተውኝ ነበረ። እሺ ከዛ አባረረኝ። በዛ ህይወት መምህር በብዙ ወንዶች ጋር ወጣ ነበረ። በቃ ለኔ ግን ከሚገርም በእኔ መከላከያ አልጠቀም መርፌ አልውጥ ኪኒን አልውጥ ግን አላረግዝም። እንደ ሴት ፔሬዴ ቦርቦርም ስለማይመጣ በቃ ኖርማል ነው አለ አይደል? ምንም ማረኩ ምንም አይመጣም እኮ ለዝሙት ነው። አንቺ ያው ስትወልጂ እንደምትቀመጪና እንደምትረጋጊ ያውቃል። ኧረ እሱ ምን ያረጋጋኛል? የሚፈልገው እሱ አንቺ ላይ ኃጢአት ማስቆጠር ነው አይደል? በደምብ ከዛ በፈለገው ሰዓት ፔሬዱን አምጥተው ደግሞ ልትወልጂ ይላል። አዎ ከዛ ሊቀጣኝ ሲያስብ ነው እንጂ በልጅ እንደዛ ያው ስቃዩ እንዲበዛ አስፈልግ ነው ያን አሁን ላይ ሲገባኝ። ያው እግዚአብሔር ግን ቢያንስ ልጄ ለኔ አሁን የህይወቴ መዳኛ ምክንያት ስለሆነ ለኔ ደግሞ ጸጋዬ ነው አሁን ላይ እንጂ በሰዓቱ እንዲህ ያደረገኝ በቃ በእንትን ሆንኩኝ። አለሌ ታውቃለህ እንዲያው በኔ ከኔ ጋር የነበሩ በአሁኑ ሰዓት የሞቱ አሉ፣ ያልጋ ቁራኛ የሆኑ አሉ፣ ያበዱ አሉ። ግን እግዚአብሔር ያው እኔ ደግሞ ከነ ሙሉ አካሌ ቁጭ ብዬ እዚህ ጋር እግዚአብሔርን የማመሰግንበት እድል ተሰጥቶኝ ክብሩን ይውሰድና እና በዛ እድሜ ያ ነገር እንትን ሲል መምህር ማንም ሰው ትሆን አልቻለኝ ይል በቃ ለይቶላታል። እዚህ ጋር ሲጋራ ለኩሼ እዚህ ጋር ሰክቼ እዚህ ጋር ማንንም አልፈራም። ግን ሰፈር አልመጣም፣ የተወለድኩበት ሰፈር አልመጣም። ከነ ማንም አያውቅም ይሄን ታሪኬ ማንም አያውቅም። ሰፈር ሲሄድ ታገኙሽም ቅርብ ነው፣ ከተማው እኮ በጣም አጭር ነው። ያው ማለትም የኛ ሰፈር ወደዛ ሰፈር ብዙ የሚጠላ ሰፈር ስለሆነ የዛው ሰፈር ሰው የሚውካካበት ወይ ነጋዴ ምናምን ካልሆነ ሰፈር አይገባም። ወይ የሆነ ዕቃ ፈልገህ ካልሆነ እዛ ሰፈር የምትሄድበት ሰፈር አይደለም ሰፈሩ። የሆነ ለየት ያለ ሰፈር አለ አይደል? አሁን አንተ ቺቺን ያምን ሰራ ትሄዳለህ። የሆነ ምክንያት የሆነ ወይ ሰው ፈልገህ ወይ ከዛ አካባቢ ይገኛል ካልተወልክ አትሄድም። ቅርብም ቢሆን ላትሄድ ትችላለህ። ለምን ካለው ከሰፈሩ የሚፈራ በቀን ሀንግ አለ፣ በቀን ሜዳ ላይ ምንም ይደረጋል፣ በቀን ብዙ ነገር አለ። እንኳን ማታ ጨለማ ተገና አድርገው ቀን ብዙ ነገር የሚደረግበት ሰፈር ስለሆነ ማንም ወደዛ ይመጣል። እና የተወለድኩበት አካባቢ ሰው አያውቅም ይሄን ታሪኬ። እናቴም አታውቅም፣ ያሳደገችኝ አያውቁም። የጠፋች ለየላት እሱም እሷን ይወቅሳል። ድሮም እንዲያርገሻት አንተን እንዲስታርገት እነሱ ይነቋቆራሉ። ቤት እኔ ነኝ እንግዲህ የመጨረሻ ልጅ ቤት ውስጥ ያለሁት በሰዓቱ። ያም ወንድም የሚያልኩ ታላቅ ነው፣ እህቴም ታላቂ ነች። እኔ ነኝ የጠፋሁት፣ የፈለገኝም የለም። ከዛ በዛ ሰዓት መረረኝ። ከዛ አንድ ጓደኛ ገጠምኩኝ፣ ጠንቋይ ቤት መሄድ ጀመርኩኝ። ለምሳሌ ኑሯችንን እንመልከት። ኑሯችንን በአመልና በሱስ ገንብተነው ከሆነ ያንኑ ሲያከናውን ይኖራል። በነገር ገንብተነው ከሆነ ያንኑ ነገር ከቤታችን ቀን ከሌሊት ሳይወጣ ያንን መዘዝ የሚያመጣ ኃይል እያስተናገድን እንኖራለን። በምን የገነባ ነው እስቲ ኑሯችን ውስጥ? ያ የተገነባበት ቀንና ዕለት የራሱን እርም ይዞ ወደፊት እየቀደመ ተስፋህን፣ አካሄድህን፣ ሰላምህንና መንፈሳዊ ጉዞህን አዳክሞ ሆይ ሞቼ ባረፍኩት ትላለህ ለብቻ። ወይ ለባለቤትህ አትናገር፣ ወይ ለአባትህ ለእናትህ አትናገር። ግን የሙታን ቀን ይናፍቅሃል። የእግዚአብሔር ረድኤት ከሁላችን ጋር ይሁን። ማን ይናገር አሁን?
እግዚአብሔር ይናገር። በዚህ ዘመን ሰዎች ተናግረው ሰዎችን ያፈዘዙበት፣ ያደነገዙበት፣ የቀጨጩበት፣ ሞራላቸው የወደቀበት የባከነ ትውልድ የተገኘበት ነው። እግዚአብሔር አልናገርም አንተ አትናገር ተባለና ሰው መናገር ጀመረ። ካድሬው መናገር ጀመረ። ሳይንሱ መናገር ጀመረ። ፍልስፍናው መናገር ጀመረ። ተናገረና እሱ ራሱ ብቻ ሬዲዮ ጣቢያው ብቻ እየተናገረ ሰዎቹ በውስጣቸው ያለቅሳሉ። ውስጣቸው ያለቅሳል፣ ኑሯቸው ያለቅሳል፣ ጊዜያቸው ያለቅሳል፣ ልጆቻቸው ያለቅሳሉ። ነገር ያስተማርነው ሬዲዮ ነገር ይጠብቃል። ዝም ብሎ ቱሪናፋ ሆኖ ነገር ነው መንፋት ነው በቃ። ግን እግዚአብሔር እንዲናገር እንደ ሀገርም እንደ ሕዝብም እንደ ቤተ ክርስቲያንም ቦታ መስጠት አስፈላጊ ነው። ሁሉ ነገር የሚሰጥ እግዚአብሔር ነው። ስለዚህ በኑሯችሁ ውስጥ ያለውን ጎደሎ ሙሉ አርገን በሉት። ምን ያርገን? ለምን እንዲህ ነው የሚለው? ጸጋንና እውነትን ተመልቶ በእኛ አደረ። ኢሳይያስ አንድ ወቅት ላይ ምድሩ ጎደለበት። መሪው ሞተ፣ ኦዚዮን ሞተ። ትልልቁ ባለስልጣኖች ሁሉ ፈሩ፣ ተንቀጠቀጡ፣ ደነገጡ። ትልቁ ንጉሥ ሞተ፣ አበቃ። አለኝ የሚለው ሲጎድል፣ አለኝ የሚለውን ሲያጣ እንዲህ አለ፣ ቀና አለ። ብዙ ዓመት ቀና ያላለ ነቢይ ነበር። ቀና ሲል ጊዜ እግዚአብሔር ረጅምና ከፍ ባለ ዙፋን ላይ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ቤተ መቅደሱም በጸሎት ዕጣን ጭስ ተሞልቶ ነበር። በሰማያትም ያሉ ኪሩቤልና ሱራፌል ቅዱስ 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 እግዚአብሔር የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች ሲሉ ሰማኋቸው አለ። ምድርም በምን ተሞላች አለ? ግን በምድር ላይ በክብር የተሞላችው ማ ስለሞተ ይመስላችኋል? ኦዚዮን ሲሞት እግዚአብሔር ተገለጠ። የኛም ነገሮች ሲሞቱ የኛም መሻቶችና ፕሮግራሞች ዝም ብለን አንተ ቅደም እስቲ ብለን ስንጀምር ክብሩን እናያለን፣ ጸጋውን እናያለን። በትምህርት ቤት ቅደም ብለህ ከሄድክ አዎ ነገም በስራህ ላይ እሱ ይቀድማል። በእውቀትም በኩል ቅደም ካልክ የዲያብሎስ አገዛዝና የጥፋት ኃይሉ ይቆማል። እግዚአብሔር ጸጋውን ያብዛልን። ይሮጣል፣ ግማሹ የከፈለውን ዕዳ የወሰነውን ዕዳ ለመክፈል ይሯሯጣል። ጊዜ የለም፣ ለጸሎት ጊዜ የለም። ይህን ጊዜ ምንን አመለክ ማለት ነው? ስራህን ብቻ፣ ገንዘብን ብቻ መለክ፣ ጥቅምን ብቻ መለክ። የዚህ ጊዜ መንገድህ ይዘጋል። ያ ምንም ዋጋ የለውም። ወይ ያዘጋጉ አይነት ይለያል። አንዳንዱ በፍርድ ይዘጋል፣ ያንዳንዱ ውስጡ ባለው ጠላት ይዘጋል፣ ያንዳንዱ በጣዖት መንፈስ ይዘጋል፣ ያንዳንዱ በአይነ ጥላ ይዘጋል። ለአንዳንዱ ደግሞ እዝጋልኝ እባክህ እርምጃው አላማረኝም፣ አካሄዱና እድገቱ ከፍ እያለ መጥቷልና ትንሽ እስቲ ጨለም አድርግበት ብለው በመተት ይዘጋል። አንዳንዱ ዕውቀቱ ሰለብና ተስፋ ያደረገው ይነጠቃል። ተስፋ ያደረግከው ትውልድ ነው እኮ ተስፋ ያሳጣ። በመማርና በዩኒቨርሲቲ ተቋሞችማ ስንት ነበረን እኮ ስንት ፕሮፌሰሮች ያስተማሩት የውጭው ዓለም ሁሉ ሳይቀር ያስተማሩት። እንደገና በኋላ ችግሩ ሌላ ሆነ። አየህ፣ የሚዘጋ አለ፣ መንገድ ይዘጋል። ሊመልስ ሲፈልግ መንገዶችን ይዘጋል። ስለዚህ ቅጥሯን እንዳታገኝ አለ እኮ። በኋላ መጨረሻ ላይ በሾህ መንገዷን አጥራለሁ አለ። ቅጥር እቀጥርባታለሁ፣ መንገዷን እንዳታገኝ። የመመለሻው መንገድ ይሄ ነው። ስለዚህ የእግዚአብሔር እረኝነትን ስንፈልግ ከፊታችን እሱ ይቀድማል። የመንፈሳዊ ሕይወት ጉዞ ትልቁ አንዱ በጥበቃ ውስጥ የእግዚአብሔርን በረከት ማግኘት ነው። የእግዚአብሔርን ፍቅር ማግኘት ነው። የእግዚአብሔርን ሰላም ማግኘት ነው። የእግዚአብሔር ሰላም ሲኖርህ ቤት ውስጥ ቋንቋ ይለወጣል፣ ድምፅህ ይለወጣል። ድምፄን ቀይረው ነው። ክፋት ሊያወጡ የሚችሉ ቋንቋዎችን ትፈራቸዋለህ። ዛሬ የክፋት ቋንቋዎች፣ የንቀት የትዕቢት ቋንቋዎች፣ የእልህ እና የቁጭት ቋንቋዎች፣ የቅምና የብቀላ ቋንቋዎች ብቅ የሚሉት የእግዚአብሔር ድምፅ በባህሪያችን ውስጥ አልኖር ሲል ነው።
ስለዚህ ከፊት የሚሄደው ጌታችን ኢየሱስ ክርስቶስ አሁን በአካለ ሥጋ ተገልጦ እንደ ድሮው ገና በተስፋ የምንጠብቀው አይደለም። ተስፋችን ተፈጽሞ አሁን ተስፋችን የእግዚአብሔር መንግስት መፈለግ ነው። በእግዚአብሔር መንግስት ውስጥ ግን በረከታተን ደይተን ጎስቁለን እየተጨነቅን ማደር አይደለም። ልክ እንደ ድሮው ጌታ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ምን በል ተገለጥ፣ ተገለጥ ባለው መሰረት ተገለጠ። ከእመቤታችን ከቅድስት ድንግል ማርያም ይኸው ልደትን ልንቀበል ነው አይደል? ተገለጠ። ሲገለጥ በብርሃን ተገለጠ። እረኞች አመሰገኑት፣ እረኞች ታዩአቸው። ታላላቆቹ ሊቀ ካህናቶችና ንጉሱን ጨምሮ ሄሮድስን ጨምሮ በቤተልሔም ዙሪያ መድረስ አቅቷቸው እረኞች አዩት። የመላእክትን ክብር ተመለከቱ። የክብሩም ኃይል ለእነርሱ ደርሶ በታሪክ ውስጥ ዛሬ ለነሱ የተገለጠህ አምላክ ለእኛም ተገለጥ እንላለን። በኪሩቤል ላይ የምትቀመጥ ተገለጥ። ሃዮሺም አዶናይ ያፌሃ ወይም ሆፌሃ ያፋ ዮፌሃ በብርሃንህ ተገለጥ ማለት ነው። ተገለጥ አሉ፣ ተገለጠልን። እግዚአብሔር ስሙ የተመሰገነ ይሁን። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና ይላል። ድምፅ ተከብሮ አያውቅም። ፍልስፍና መጣና አደናቆረን። ሌሊት መንፈስ ሲያቃዥህ ትርጉምህ ሌላ ሆነ። ቀን ያየኸውን ነው ይልሃል። አንዳንዱ ቀን ያየውን ይቃዣል። አንዳንዱ ጥርስ ያንቀጫቀጨ ማደሩን ይሄ ከመናፍስት ጋር የተያዘ ጉዳት እንደሆነ ያልተረዳ በቃ ቀን በቃ እንጀራዋን ስትበላ ምን ስትል አሁን ደግሞ ሌሊት ያንን ጥርሷን ታፋጫ። ሎጂክ ነው። በሎጂክ ውስጥ የምትኖር ከሆነ አሁን ሎጂክ አላዋጣም፣ በፍጹም አልሆነም። የሰው ፍልስፍና እንደ ሕይወት መርህ መሆን አይችልም። ስለዚህ የሌሎችን ድምፅ መስማት ትልቅ ጉዳት አምጥቶብናል። የፈላስፋዎችን ድምፅ መስማት ከተቀነባባሪ የቴክኖሎጂ ውጤቶች ውጭ ያሉትን ነገሮች መስማት የስነ ልቦናን መደንቆር አብዝቶ እኛ ከዘመኑ እድገት እና ከወቅታዊ ሁኔታዎች ግንዛቤ ውጭ ሆነን በደንዛዛውና በፈዘዘው አመለካከት ዘመን እየጨረስን ነው። ግማሹ በመጠጥ ፈዟል፣ ግማሹ በጫት ፈዟል፣ ግማሹ በሱስ ፈዟል፣ ግማሹ በርዕዮተ ዓለም ፈዟል። ምንም የማያዋጣ ነገር ውስጥ ገብተው እየተደናበሩ ተስፋ የቆረጡ ርዕዮተ ዓለሚስቶች እኮ ብዙ ናቸው። የጀመሩት የነኩት እምቢ ብሏቸው ሸልችቷቸው እንደገና ደንዝዘው ሌላውን የሚያደነዝዙ በማይሆን ሀሳብ ውስጥ ዘመናቸውን የሚጨርሱ ብዙዎችን አሳልፈን አሁንም እንደዚሁ እያሳለፍን እድሜ ልክ አሁን የ60ው ትውልድ በእኔ እድሜ ልክ ብቻ እንኳን ያየሁት የተረጋጋ የህይወት እና በበረከት ተስፋ ውስጥ የሚቆይ ወገን ማጣታችን ራሱ እንዴት ያለ ትልቅ ውድቀት ነው። እግዚአብሔር ምሕረቱን ያብዛልን። በመጨረሻም ኢየሱስም እኔ ደግሞ እንዲህም አላቸው። ኢየሱስ ይህን ምሳሌ ነገራቸው፣ እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ሎማቢን ይላል ዕብራይስጡ። ምንም አላስተዋሉም፣ አላገናዘቡም። እኔ በጎች እረኛ ነኝ እያለ ስለበሩ ስለሚወጡት ስለሚገቡት ኃላፊነቱን ድርሻውን እየነገራቸው ምንም አላስተዋሉም። አዲስ ኪዳን የማያስተውል ሕዝብ ይበዛል ማለት ነው። አያችሁ፣ ለማስተዋል ሰው ራሱን ካላዘጋጀ ክፋት ያስተውለዋል፣ ምቀኛ ያስተውለዋል፣ ተንኮለኛው ያየዋል። ምንም አላስተዋሉም ይልና ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች እረኛ ነኝ። ከእኔ በፊት የመጣ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ ማሰማሪያም
ያገኛል። እግዚአብሔር ስሙ የተመሰገነ ይሁን። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል። ከዛስ ይገባል። ከዛስ ይወጣል። ከዛስ ማሰማሪያ ያገኛል። ስራ አለው ማለት ነው። የበረከት ስራ አለው። ተስፋ የሚሆን ስራ አለው። እኛ ሰው አመንን፣ ስራ አጣን። ስራውም ራሱ እምቢ አለን እንጂ ተጣላን ከስራው ጋር። እውቀታችን ከስራው ተጣላ፣ እኛ ከስራው ተጣላን። መውጫው መግቢያችን በክርስቶስ ሥጋና ደም አይደለማ ስላልሆነ እኮ ከሱ ጋር መሆን ስንጀምር ይወጣል፣ ይገባል፣ ማሰማሪያም ያገኛል። በቃ ኃላፊነቱ የማን ነው? የመሪው ነው፣ የበጎቹ ጠባቂ ነው። ከዛ የመጨረሻው የምንማርበት ሌባው ሊሰርቅ እና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም፣ እኔ ሕይወት እንዲሆንላቸው እንዲበዛላቸውም መጣሁ አለ። እግዚአብሔር ስሙ የተመሰገነ ይሁን። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።